ማለት ነው ደግሞ እቺ ማናት ጃኒ ደግሞ የመጀመሪያው እንትን ፋይሉ ሳይዘጋ ድጋሜ እስር ቤት መግባቱን ይሁን እስቲ የመጀመሪያው ፋይሉ እኮ በአሁን በቅርቡ አይዘጋም ገባችሁ አይዘጋም እኮ ስለዚህ ሁለተኛ ድጋሜ ወንጀል ነው ሁለተኛ መግባት ማለት ነው እስር ቤት ወይ የረሜዲካ ይሆናል ወይም ቅጣት አለው ለሷ ቅጣት በደም ነው ያለው ምክንያቱም የመጀመሪያው ፋይል ሳይዘጋ እስር ቤት ማይዶ እግዚአብሔርን በጣም አይ ማሪ ያወጣታል እነሱ ግን አልወዳትም ግን ፈጣሪ እርዳት በጣም ነው ያሳዝነው እግዚአብሔር ይቀየው እናንተ አንድ ጥያቄ ቲጂ አንድ ጥያቄ ልጠይቃችሁ ለምን የሚዲያ ህያቱ በታሰረ እነዚህ ለሴት ልጅ ሰለጮ ሆኖ የታሰሩ ወደ ዩቲዩብም ይምጣ አረባካችሁ ፊት ለትልልቅ ዩቲዩበሮች ቲክቶከሮች ይድረስ ይሄ ነገር ማሪ ምን ማመሻት አለበት ያቺ ሚስቱ እርጉዞና ወልዳ አበደች ብሎ የሚሰራው ሰውዬ አስበሽ ከሆነ ሚስቱ ባሏ ለሌላ ሴት አሳልፎ ቀለበቱን እንዲያስርላት አደረገ። ይሄው ምን አይነት ስራ ነው? እሱ አላበደችም። እሷም እኮ ስራ ነው እያሰራ ያለው አውቄያለሁ። ምን የለበትም ማማሪ ስራውን እየሰሩት እሷም አላበደችም። ሳታብር ነው አበደች ብሎ የሚያሰራው አፈር ይብላ። ባሏ ስለ ሌላ ሰው ቀለበት አሰራላት ማሬ ተቀበለችው እኮ ፍቅሩን። ይሄ ምን አይነት ድድብና ነው ነው እኮ በቃ ይሄ ነው እንግዲህ የአልጋው አረባክ አንተ ቲክቶክ መንደር ላይ የምመጣው ፖሊስ ማለት ወንድ ጋር ይሄ ወንድ ደግሞ አልጋ ላይ አድርጎም ገንዘብ መምጣት ብቻ ነው የሚፈልገው እናንተ ነገራችሁ ምን አለበት ወደ ቲክቶክ የመጣው ፖሊስ ወደ ዩቲዩብ ቢዞር ሁለት ሰው ቢያስርልን ታይላሽ ፖሊስ ሲጀመር ፖሊስ የእውነተኛ ፖሊስ አይደለም ያለ ጥያቄ ሰውን ጎትቶ እስር ቤት የሚያስገባው ሲጀመር በዚህ ሰዓት ማለት ነው እንዴ ማየት ያለበት ስንት ቦታ እያለ ዝም ብሎ ሰው ስላሽቀበጠ ብቻ ከሌላ ቦታ ሰውን ጎትቶ እስር ቤት የሚያስገባው አሁን እስቲ እግዚአብሔር ምስክሬ ነው ማን ነው አዶና ምን አደረገ ጆሲ በጣም ነው እኔ የጆሲ ነገር እንኳን በጣም ነው ጥያቄ ሆነብኝ እንዴ እኔ ማን አረጋግጥ እንዲላሉ አንቺ ማርያም ስፍስፍ አልኩለት እኮ እኔም ተንሰፈሰፈ በጣም ጥያቄ ሆነብኝ እንደውም እግዚአብሔርና ለሴሊ ሳላ ጮኸረ የታሰረኝ ማሪ አይታሰር ነበር እኮ ሰው ባያሽቃብጥ ኖሮ የኛው ሰው ዝሙት የሚሰራው ጠጥ ይላሉ ይሄን ምስኪን ለሴት ባጮኸ ታሰረ አራባታችሁ ብሩ ሰላም እንዴት ናችሁ ለፈታዝም ብላችሁ ቆይ ለምንድን ነው ማነው አዶናይ አስሮ በስመ አብ እኔ ደነገጥኩ ጌታ እናት ምንድናት ግን አዶናይ ከሰረቀን በኋላ ይወጣል በዚህ አጋጣሚ እናቱ ናት ማሬ ከሰረቀን በኋላ አዶናይ ይወጣል አሰረቀን መታሰር የለበትም ማሬ አሰረቀን እንዴት ነው መታሰር ስድቅ ፈምስ ግማሹ ደግሞ ዘፈን ሳይቀር ይሄ ልጅ ግን የት ተደብቆ ነው የዘፈን እንትን የሚለው ያ ልጅ ስለጃኒ ዘፈነ ስግት ፈመስ አለ እኮ ባለፈው ስግት ፈመስ ታው በቃ ይሄ ነገር ስግት ፈመስ ጥሩ አይደለም ታውና አሁን ስግጥቅጥቅ እናታ አዲ ነገር እንገራችሁ የሰውዬው ተደብቆ ነው ግን የሙዚቃ ይሄ የሚዘፍነው ልጅ ማለት ነው ጌታን በጣም ነው የሚገርመው ማታ አዶና ታስር የሚለውን ድምጽ ሰማና ተገልብጦ ደግሞ ምን ብሎ መጣ የጋንን እንትን ቀመሰ ብሎ እስር ቤት ነው የቱ ጋ ነው አረ እኔ ለሱ አብራምን ሜንሽን አደርጋለሁ ለአብራም የሆነ ነገር ይበለኝ ጌታን ታያላችሁ ነው ሜንሽን ካላረኩኝ ለዚህ ሰውዬ እንደዚህ ነው የምጽፈው እኔ እንደዚህ ነው እናቴ ነው ዛሬ የሰው እናንተ እሱ ስሙ እንደተረዘኝ እሺ ማሬ ያቺ ሙዚቃ ሲወዝቅ ማለት ማሬ እሷ እንደዛ የመጣች እቺ አሁን ከአብራም ጋር የመጣች ልጅ አሁን በቀደም አለም አፈሯ አንቺ ፓንቷ አረበ ኢየሱስ እኔ ለሊት ለብሼው አልተኛም እሱን ጌታ እናንተ ኢየሱስም አብርሃም አይደለም እንደ አብርሃም እኮ እግዚአብሔር ልጅ ነው እንደ አብርሃም እንዳጥሩ ይሄ አብርሃም አይደለም በስመ አብ ወልድ መንፈስ ቅዱስ አብርሃም አይደለም እንዳጥሩ አብርሃም ብላችሁ አብርሃም እኮ መስቁዱስ ያምባል አበጋዝም የተቀበረ እናት አበጋዝም በእኛ በአባጋራችን አበጋዝም አያልቅበት ሸጣን ነው ምን አገባ ምንም ምን ስለሱስ መስማት ማልፈልግ ማውራት እንዳጠሩ እዚህ ጋር እንደዚህ ታስጠላ እንዴት ነው አንተ
ዩቲዩበር ደህና ዩቲዩበር ጠፋ እንጂ በጉጉት ድሮ እንደዛ ላይ ፕሮሰስ እስከምንጠብቅ እናንተ ትንሽ እንደው ሁለት ሰው ይሻሉ ነበረ ተበላ። የእውነት ፖሊስ ከሆነ የሚያስረው የእውነት ፖሊስ ከሆነ ፒቲ ለኛ ይምጣ፣ ዩቲዩብ ይምጣ። ጩሁላችሁ ጩሁና ከሴት ቂጥ ይውጣ። እስር ቤት እስር ማለት ከሴት ቂጥ ይውጣ። ከተጨነቀ ሰው እንዴ እሱ እኮ አላየም እንዴ? ይሄ ፖሊስ ምን አይነት ፖሊስ ነው እንዴ? ዩቲዩብ ግባና ከሚስቶ ከተለያየ 2 ቀን እንኳን ወሽራውን ሰብስቦ አንድ ቤት ውስጥ ማደር መዋል አይችልም ከሴት ቂጥ ውስጥ ካልገባ። ስለዚህ ለዚህ ሰውዬ ፊቲ ለኛ ወይንም ፊቲ የምር ነው። ዳቦ ሰጠች እኮ ዳቦ ሰጠች። ለዛ ነው እኮ እስር 2 ቀንም የሱ ወሽራ ሱሪ ውስጥ ተሰብስቦ አይቀመጥም። የሌላ ሴት ቂጥ ካላየ አለቅ ምን ታመጣለህ? ኧረ እናንተ ተው በማርያም አንተ ደግሞ ዝም በይ። የሩታ እንደዚህ መፍቱ ነው እሱ። የተመታች ሴት ነው። አንቺ ዜድ አንቺ የተመታሽ ምላስሽን የምታወጪው ምን አስበሽ ነው? ንግቢ አሜን ዘዲ አዶና ነው አዶና የእውነት ምስኪን ነው አዶና። እናንተ ለሴት ልጅ ሳለጮኸ ነው የሚታሰረው። ኧረ እባክህ አንተ ቲክቶክ የመጣኸው ፖሊስ እባክህ በዩቱብ ዝለቅ። እንኳንም አልኖርም ምን እኔ በቲክቶክ የመጣኸው ህግ ለምን በቲክቶክ በመጣህልን? በቲክቶክ የመጣኸው ለምን በዩቱብ በመጣ? በዩቱብ ስንት ራቁቷን የምትመላቀጥ ሴት እያለ የለ አንተ ዝም ብለህ የሴት የጮኸውን ታስራለህ እንዴ? ጉድ እኮ ነው። ቆይ እሱ ምን አለ ማለት አዶና ምን እሱ ምንድን ነው? ምንም እያሽቃበጡ ነው ያስያዙት። ያሽቃጣቸውና እኔ አሽቃባጥ ዝም ብሎ ነው። እናንተ እኛ ምን ታሰራለን? አራ ስራታችሁን ያዙ። መግባት አልፈለጋችሁም ሀገራችሁ ተው። ወደ ውጪ አልፈሽ ቀላችን ሸቅል እውነት እኛ እኮ ያልነው ህግ ካኖራ ዘለቅ ብሎ ራቁቷን መመጣለ እሷን ይሰርልና ህፃናት የ3 ዓመት ህፃናት እሷን እያየ ነው። የ4 ዓመት የ7 ዓመት ጀዋል ይዘው እሷን እያዩ ስለሆነ ምን አለበትኝ ወደ ዩቲዩብ መንደር ጎራ ብትል ረባክ ጎራ ቲክቶከር እግዚአብሔር ይሄ እምብርታቸውንና ታፋቸውን የሚያሳዩ ሴቶች ቢታሰሩ ደስ ይለኛል። አዎ እነሱንም እየሰበሰብኩ ሰራለሁ። የሚያሳዩ ሴቶች ምን አለበት የሚያሳዩ ሰዎች ለኔ ልንገርሽ የኔ ውድ እኔ ልንገርሽማ በቲክቶክ ጎራ ብሎ የለ በዩቲዩብም ጎራ ብሎ ማለት ፈተሽ ባረገ ቀጣይ የሚገባው ማን ትላላችሁ እናንተ? ቀጣይ የምትገባው የሚዲያ ህያይቱ እስቲ ምን ታመጫለሽ? የሚዲያ ህያይቱ እንደዚህ ከቀጠል እንደዚህ ከቀጠለ የሚዲያ ህያይቱ አይቀርም። መቀጠል አለበት፣ መቆም የለባትም። ልጆቹን ገፍቶ ማውጣት አለባቸው። አሁን አዶና 14 ቀን በኋላ ይወጣል። የቀሩት እባክህ አምላክ እነዚህን የዩቲዩብ ሸርምጦችን ይሰራልና ሌላ አይደለም። እነሱን በእነሱ እየከተተ ነው። ሌላ ማለት ኧረ ጌታዬ ሆይ ኧረ ሰው እየፈለጉ ነው። አስገቢ ምን ሆነሽ ነው? ማን ነው ይሆታችሁ? ብዙ ሰው እንዴት ላስገባ? እኔ ገስት ካልተላከ ማንንም ማግኘት አልችልም። ሁላችሁም ከገባችሁ ማለት ትጂዬ እንደቻሩ መድኃኒዓለም ሴት ልትሸፈን ወንድም ይሸፈን ነው የሚለው። ምን አለበት አንገታቸው መስቀል አስረው እንደማመጥ አንገታቸው ቆይ ልንገርሽ፣ አንገታቸው መስቀል አስረው ምን አለበት ጌታዬ ሆይ ወደ ቲክቶክ መንደር ጎራ ያለ ወደ ዩቲዩብ መንደር ጎራ ብሎ ህፃናት ትውልድን የሚያበላሻልና ማለት ነው። እነዚያ ሰብስቦ ምን አለበት ቀጥቶ ቢያስወጣቸው። እኔ አሁን ሩታዬ ዛሬ ከሱ ጋር ከመጣ እንዴት እኔ እናንተ የሆነ ነገር ታይቶኛል። ምን በሉ በቀደም እንደዚህ እያልኩ እየተናገርኩ በቤት ይመጣል። አዎ ትመጣለህ። ይመጣል። ዛሬ ታያላችሁ። ወይኔ ጉዴ በጥቅጥቅ ነው አልፈርም ይላል። እግዚአብሔር ነው የሚላት። እኔ ትላንትና ቢው 200 ምናምን ነበር ነው ይመጣል። ከቲክቶክ ሩታ ቢሆን እኮ አላየም። ትላንትና
ታይቷል እንዴ? እኔ አላየሁም። ለምን ሴትዮ ስላለ ማለት ነው። እግዚአብሔር ስንት እንደታየ ነገር ላይክ 16,000 ነው። ያነኛው 200 ምናምን ሺህ ነን እይታ። አሁን እሷ ጋር ዛሬ ከእሷ ጋር ይመጣል አይደለም? አይመጣም። አንቺ ስነ ስርዓት ያጂ ለሄርሜላ አሁን የወጡ እንደሱ አይነት የሜዳ ሀያዎች ሩትን መዘግዘግ ጀመሩ። አይታችኋል? ዝም በሉ። የሜዳ ሀያችሁ ዛሬ ልትታሰር ነው። ጌታን የሱ ደግ አሁን ሩታን መዘግዘግ ነው የጀመሩት። ክርስቶስ እኔ ደግሞ ከተነሳ ማለት ነው ለሄርሜላ እንዳይጀምር እኔ ቲጂ በፈጠረሽ እነሱ ሲዘቀዝቁ ስታይ ማለት ነው በቤትሽ አንጥተሽ ቀን አድርገሽ ዘቅዝቂ። በፈጠረሽ ታይ ልክ ነህ እንዳዘቀዘቂ የምር እኔ ዘቅዘቀ እንደማመጥ እህቶች እንደማመጥ እንዲያው ሩታዬን እምወዷት ከሆነ ማለት ነው እኔ ልንገራችሁ፣ ሩታ የተዘቀዘቀችበትን ቦታ አምጥታችሁ የሩታዬቶች ቀጥ አድርጋችሁ ፈስጡ። ሁሉንም ለፈጣሪ ስጡ። ፈጣሪ ያያል። አትዘቅዝቁ። እኔን አታዩኝም? ተዘቅዝቃ ሳይ እንኳን አብጥቼ ነው ከቤት ቀጥ አድርጌ የምፈስተው። አስተካክዬ አረ ይበቃናል። እኛ ምን አገባን? እነሱ ናቸው። አረ ይበቃናል። ጌታ እኔ ከዚህ በኋላ ዝም ዛሬ ትታሰራለች። ጸሎት አድርጉ። ዛሬ እኔ ታይቶኛል። አንቺ ፖሊሶቹ ዝሙት የሚሰሩትን አያስርም እኮ ዝሙት የሚሰሩትን። አይ ዝም በሉ። ይመጣል። ታዩ እባክሽ። ፖሊስ ሲጀመር የኢትዮጵያ ፖሊስ እውነት ማፍረድም አያውቅም። ትክክለኛ እውነት ያለበት ቦታውም ይሄ ወንጀል የሰራው የተኛው ወንጀል ያልሰራው የተኛውንም ማረጋገጫ አያውቅም። ሲጀመር ውሸታም ናቸው። ቆይ ገና አልተላከለኩም ይሆናል። ቆይ በተለይ ማለት ነው እናንተ ያንን ጨርቅ እኮ እኔ እናቴ ካፈጠረችኝ እንደዚህ ያለ ጨርቅ ለብሼ አላውቅም። እናቴ ካፈጠረችኝ እንዲሁ ምን አለ እሱ ስላለባበሱ ታዩ እባክሽ። አሁን ሻው እንትን ቤት ጋንዳ ላይ በፋንት ነው የሚገባው። ግን ለማሬ እኔ ያ ቀኑ ማለት ነው እኔ ቲክቶክ ያመጣው አይቻለሁ። ግን ጡቱ እኮ እሱ ራሱ ጡቱ እንደዚህ ነው የሚታረገው። እንደ ጡት እንዴት እንደሚያሻው አይታችኋል? ጌታን እዛ ማነው ያያችሁት? ማን ያሻው? እናቴ እኔ ጡቷን ማለት ነው እሱ አሁን ወደቀች አይደለም? ውሃ ላይ እንደ ቂጣ ነው የሚያደርገው። እንዲህ ሲያደርግ ፈጣሪዎች ይሄ ባለትዳር ነው። ግን የሌላ ሴት ጡት በዚህ ልክ ማሸት ለምን አስፈለገ? በቀደም እኮ ንግስታችንና ባዬ ያየሁትን አይቻለሁ ብላለች። እናንተ በስቲያ እኮ ንግስታ ስሚ ቲጂ የልንገርሽ በቀደም ትላንት በስቲያ ምን አለች ንግስታችን? ለምን እንዳላይ ሰምተሻል? ጎራ እያለች ስመጣ ምን እንደተናገረ ሰምተሻል? ያየሁትን አይቻለሁ ዋልች እኮ በጆሮ የሚባል ይኸው ቴቴ ማለት ምን አለች? ያ ውሃ ውስጥ ያቀኑ ምን አለ እሷ ያዞራል አለ እሷ ያዞራል አለች። ከዛ እሱ ናይ እኔ ደግፋለሁ። ከዛ እሱ እንደዚህ አድርገ ጥቅፍ ያርግ ከአልጋ እየተረፈ እኮ ነው ቀን የሚያሸው። ምን አገባችሁ እናንተ? እንደፈለገ ያሻት። አረኛ እኮ ቲክቶክ ላይ ነው ያየሁት። ውስጥ እኮ እያሳየ ነው። ይህ ያደርጋለች እኮ በስመ አብ ወልድ። ኧረ እናንተ ተው ይታያል እኮ በተለይ ፕራንክ ካሰራችበት ቲክቶክ ላይ እሱ ታንከሱ አንዷ ቀጥታ አምጥታ በራሷ ቤት የፖስቶች ናቸው። ከዛን ጎንበስ ላይ ወድቆ ሲያሸኝ ኧረ ፈጣሪ እባክህ አምላክ ሆይ እኔ እኮ ነገ የሚያገባው ኦሪጂናል ነው። አዎ ኦሪጂናል ነው። ኦሪጂናል ወይ እንዴት ነው የሚያሸኝ? አቤል አፏን ይዞ እንዲህ ያደረግ ነው። እሱ ደግሞ ጦቷን ነው የሚያሸው። ውዴ ጌታው ዘግይተካል። ወላሂ ማርያም ማሳልፋሉ መቼም አላየም። የሱበት ቦታ ነው ጡት የሚያሽበትን እያየሁት። ክርስቶስ ምስክሬ ነው። ጌታን እኔ ካምባላ አላያችሁም። ሲጀመር ጀግና አሉ። እሱ ጀግና የኔ ጀግና ሄድኩኝ እኮ ወደ ቲክቶክ እኔ አላይም ካምባላ እነሱ ስነስርዓት ሲጀመር አልሄድም። ማንም ጋር ቢለቅ አሁን እስኪረጋጋ ሩታን በሰላም እስክትመጣ ደህና ወሬ ይዛ ከዚህ ወረቀት እስክትወጣ ድረስ አልሄድም። እሷ ቤትም ምን አገባኝ አላይም። አሁን ይሄ ወረቀት መላስ እስኪያገኝ ድረስ ነገም ተመችቶኛል አለች እኮ ተመችቶኛል። በዚህ ሰሞኑ እኔ ወዝም አመጥቻለሁ ተመችቶኛል ሁሉም ነገር አለች እኮ ሀያ አሁን ትክክለኛ ካፕሎች እነማን ናችሁ ንገሩኝ። እኔ እነሱን መከታተል አለብኝ። ንገሩኝ ስሙን። ካፕሎች ማንም የለም።
ሁላችሁ ሚዲያ ማንም አያችሁ የለም ማንም የለም። እግዚአብሔር እኔ በራሴ ትክክለኛ ካፕሎች አሌክስ እና ዴዚ ብቻ ናቸው አለቅ። ምክንያቱም ማርያም ይሄ መልክ ነው። ይሄ መልክ ቲክቶክ እስከሆነ እንዴት አንቺ ወደ እነሱ ተመለስኩ። ማርያም የነሱ ፍቅር ደግሞ አንቺ ዴዚ አበሻ ብትሆን እነሱን ድራማ ይሰራሉ። ግን ዴዚ አበሻ አይደለችም፣ ውሸትም አትችልም። ማውራት ያለብኝን ፊት ለፊት ላይ አልታት ማውጣት ብቻ ነው የእሷ ስራ። ስለዚህ እነሱን እስካሁን የተከታተልኩ ነው። ግን እስከዛሬ ባየሁባቸው ምንም አይቼ አላውቅም። እነሱን ብከታተልም አይከፋኝም። እነዚህ ሌላ አንድ ዩቲዩበር የለም ማሬ። ከዚህ በኋላ አንድ ደህና ዩቲዩበር ተመልክቻለሁ። በቃ እናቴ ሶስተኛ ዓመቴ ነው። በቃ አልቻልኩም። እሷን ፎስታታለሁ፣ እወዳታለሁ። ማንም እንዲረቃትም እንደ ስርባትም አልሰጥም። ግን ከዛ በተረፈ ካሁን በኋላ ስለ እነሱ አልጨነቅም። ጌታ እንደፈለጉ ይሁን። ከማንም ጋር ትምጣ እኔ ዝግጁ ነኝ ለማፎሰትና ለማደንቃት። አልሰጥም እኔ እንደው ትግኖ እሷ እንደው ማነው ይሄ ይስያቃ ጋር ከይስያቃ ጋር ቢመጣ እንዴት ደስ ይላል። የምሬ ነው። እኔ ዛሬ እኮ ውድ እኔ በውስጥ ልንገርሽ እሱ ሰማይና ምድር እኮ እኔ ስትምጣ ዩቱባን ለማሳደግ ከማንም ጋር ትስራ፣ ግን ደስ ይለኛል። አሁንም እሷም ደግሞ እንደ አብርሃም ሆኖ ተገልብጦ የሚሰሩት ስራ ከሆነ ጌታ ምስክሬ ነው። ይኸው እጅን አንስቼ ከዛሬ ጀምሬ እጅን አውጥቼ ትሰራለች ነው እግዚአብሔር ትሰራለች። እንደ አብርሃም ከሰራች ማሬ እንደ አብርሃም አይሰራም። ግን ማለት እሷ ኢሊያና ነች የምር ይሄ እሷ እኔ እንጃ ላ የወልሽ ማሬ ምን እንደሆነ የሚፈጠረው ታውቂያለሽ? እሱን ለማናደድ ብላ የማይሆን ነገር ውስጥ ትገባለች ብዬ ነው የምፈራው። ልጆን እናት ልጆን ታሳድግ እንደዚህ አይነት ስራ አናውራ። በዚህ ሰዓት አሁን ባለፈው እኮ ትጎኖ ብዙ ሰው እኮ ኮሜንት እኮ ሩታዬ በቃ ህይወት ይቀጥላል፣ 1000 በላይ ይዘሽ እና 1000 በላይ ይዘሽ ነው ሳትመጣም የራሱን ህፃኑን እያሳደገች ከማንም ጋር ዝም ብሎ በኖርማሉ ስራ ትስራ እንጂ እንደሱ ተለጥፋ እባክህ አምላክ ሆይ እኔ ከዩቲዩብ እኔ ቲክቶክን ቦልኬ እንዳልወጣ ጌታ እኔ ነው ፈራው። ትመጣለች፣ ጠብቁ ጌታ ትመጣለች። እዚህ ጋር ያረጋች ተዳርሶ አይደለም እኮ እየተሰራ ያለው ውድ እዚህ ጋር መግባት ያለብሽ ናቸው። እናንተ እኮ አልተረዳችሁም። ምን ነው የሚያስጠላው? እኔ አሁን ዝሙትን ነው የረገጥኩ ያለሁት እንጂ ነገሩ ሌላ ነው። እናንተ አታውቁም። ክርስቶስን ግን ያስጠላል። ማሬ ትውልድ ከዚህ ስራው ያስጠላል። እንዴት ስራው ያስጠላል። ስራው በጣም እነሱን ከ3 ዓመት በፊት ከሌላ ሰው ጋር መሆን ይችላል። ሚስቱ ወልዳ ብቻው መሆን አይችልም። ከሌላ ሴት ጋር ይተኛ ምናምን ነው። ከሌላ ሴት ጋር ይተኛል። የሱ ወልዳ ሚስቷ ወደ ቤት እስከ ስትመለስ የሱ ወሽላው ጂንስ ውስጥ ማሰበሰብ አይችልም። ስለዚህ ሌላ ሴት ጋር ሄዶ ነው የሚንዘላዘለው። እንደዛ ነው በቃ ከሱ ትምህርቱ ወንዶች መማር ያለባችሁ። የሱን ዩቱብ የሚከተሉ ሴቶቹ የሚወዱት አለ። የሱ ግማታን ሴቶች አሉ፣ የሱ ደጋፊዎች ምድረ ሻርሙጣ ሁሎች ትጉኖ ከዚህ በኋላ እሱም አሁን አዶና አየው አይደለም። ከዚህ በኋላ ይሄ ነገር መቼም አይቀርም። በቃ ዝም ብሎ ስለሱ እስኪ ለምን እናወራለን? አሁን ስለራሳችሁ አውሩ። ካላስ ማርዬ ምንድን ነው የምትይው? እሱ አሁን እኮ አዶና ነው አየው አይደለም። ለምሳሌ በስራ አይደለም እኮ የሱ ይኸው ሳግጡ ያለበትን ቃል እንጂ ከሱን የሚጸየፍ ስራ ምን አየሁት እኔ ውዴ እንዴ እኮ ሰግጥ ፌሚኒስት ማለት አሁን እሱ በቃ ሰግጥ ፌሚኒስት ሰው አይወድም አይደለ? አሁን ይሄ ሸርሙጣ ይወዳል። ሚዲያ ያየው ሰው ይሄ ዩቲዩብ እኮ ሰግጥ ፌሚኒስት ግማታን ፖሊስ ለምንድን ነው ዩቲዩብን ማያየው? እኮ በቃ ሁላችሁ ጩውና ዩቲዩብ ይግባ። እሱ ይግባና ጩውና ላለችም የምሬ ነው ጩውና ዩቱብ ይግባና ያሳሁላችሁ ማለት ነው። የሚዲያ ሀዮች ሁላ ቆሻሻ ሁላ አንድ ሰው ትክክለኛ ያመጣ ሰው አንድ ሰው በስመ አብ። እኔ ግርም ብለ ነገሩ ምን አለ ዩቱብ ሰርቶ ምንድን ነው አንድ ነገር ቤቱ 3 ዓመት እያየው ነገር ነው። ቤት ያለው ነገር ምንም እየለወጠው ነገር የለም። እስቲ ምንድን ነው ሰውነቱ ነው 3 ዓመት እያየ ነገር ብቻ ነው ቤቱ ያለው። ዩቱበሮች አንድ ቤት እኔ ሲገባ እያዩ ጌታ ነው ማለት ስታመር አንድ ቤት ማለት ነው። እቃው ቤቱ በቃ ቤቱ ይቀይራል። በቃ ሁሉ ነገር አስተካከል። ግን ይሄ ምንድን ነው 3 ዓመት እያየው እቃ ነው ቤቱ ያለው ቆሻሻ። ለማብላትና ለመጣት ሴቶች ለቃቃሞ ይዞ መመጣት ብቻ ነው። ምን አለ ሌላ? አፈሪ ልብላ ሳስጠላ
ሚስት ለምሳሌ ባል ሚስት ከወለድ ከዛ በኋላ ማሬ ቀይሩ ስለሱ ርዕስ በቃ ውዴ ምን አገባን እኛ አይመለከተንም። ኧረ ስንት ዓመት አወራን ከለሳ ቤብቲ ስክሪ ሞዶ አዲስ ነገር ሁሌ ጊዜ ቆይ አሁን ወደ ራሳችን ስንገባ ጆሲ ናፍቆኛል። እመቤቴን ማርያም በጣም ትላንትና አይደለ እንዳስረው ትላንትና ነው። ኧረ ቆየ እንዴ ቆየ 3 ቀን ምናምን ነው ጌታ ጣፋጭው ውድ ነው። ሶስት ነው ያስወጣሽ ነው ምን አባቴ ላድርግሽ? ማርያም ነው እሱ አሳዝኖኛል። ጆሲ የኔ አባት ሚስጥር ሞዴሬት ለማንም የለም ጋይስ